ሰላም እንዴት ቆያችሁ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ቀጥሏል የ7 ሰዓት አበይት ጉዳዮችን እናስቀድም ላለፉት 5 ቀናት በድምቀት ሲካሄድ የቆየው አራተኛው የኢትዮጵያ ታምርት ኤክስፖ ዛሬ ይጠናቀቃል የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ እየተካሄደ ነው። የዲሞክራሲያዊ ስርዓት ምሰሶ የሆነው ምርጫ የህዝብ ተሳትፎንና የዜጎችን የስልጣን ባለቤትነት የሚጠይቅ ሂደት ነው። በሆርሙዝ ወሽመጥ የተቀሰቀሰው የአሜሪካና የኢራን ወታደራዊ ግጭት ለአንድ ወር የዘለቀውን የተኩስ አቁም ስምምነት አደጋ ላይ መጣሉ ተነገረ። በስፖርት ዘገባችን በሳምንቱ መጨረሻ ቀናት በአውሮፓ ሊጎች ተጠባቂ ጨዋታዎች ሲደረጉ በስፔን ላሊጋ የኤል ክላሲኮ ፍልሚያ እሁድ በባርሴሎናና በሪያል ማድሪድ መካከል ይደረጋል የሚለው አበይት ጉዳያችን ነው። ከዜና ኢትዮጵያ ጋር ማህሌት ታደለ ከዚህ ከዋናው ስቱዲዮ ቆይታ አደርጋለሁ። ተመልካቾቻችን በቀጥታ መስመር ደግሞ ሪፖርተሮቻችን የተለያዩ ጉዳዮችን ሲከታተሉ ቆይተው ለተጨማሪ መረጃ ቀጥታ መስመራችን ላይ እየተጠባበቁ ነው የሚገኙት። መቅደስ እንዳለ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የ2018 የበጀት ዓመት አፈጻጸም እንዲሁም የ2019ን የበጀት ፍላጎት ገምግሟል። ይህን ጉዳይ ስትከታተል ቆይታለች። ቆየት ብለን እናገኛታለን። በሌላ በኩል የኢትዮጵያ ቁልፍ መሰረተ ልማቶችና እነዚህን መሰረተ ልማቶች ከሳይበር ጥቃት ለመከላከል የተዘጋጀ ባለው ረቂቅ አዋጅ ላይ የባለድርሻ አካላት ምክክር አድርገዋል። ይህንኑ ምክክር ደግሞ ባልደረባችን ህይወት አበበና ስትከታተል የቆየችው እሷንም እንዲሁ ቆየት ብለን ለሙሉ መረጃው እናገኛታለን። የዓለም የፕሬስ ነጻነት ቀን በዛሬው ዕለት በተለያዩ ሁነቶች እየተከበረ ነው የሚገኘው። ይህንን ሁነት እየተከታተለች ያለችው ባልደረባችን ብሩክታይት አስራት ናት። እሷም እንዲሁ በቀጥታ መስመራችን ላይ ትገኛለች። ሙሉ መረጃውን ቆየት ብላ ታጋራናለች። የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ እየተካሄደ ይገኛል። ይህንን ጉባኤ እየተከታተለ የሚገኘው ባልደረባችን ሞላ አለማየሁ ነው። መረጃውን ቆየት ብሎ የሚያጋራን ባልደረባችን ነው። ላለፉት 5 ቀናት በድምቀት እየተካሄደ የቆየው አራተኛው የኢትዮጵያ ታምርት ኤክስፖ ዛሬ መጠናቀቂያውን ያደርጋል። የመጨረሻ ቀን ድባቡ ምን ይመስላል የሚለውን ደግሞ ከሪፖርተራችን ሳምሶን ገድሉ ቆየት ብለን የምንሰማው መረጃ ነው። አብራችሁን ሁኑ ተመልካቾች። ወደ ቀዳሚው ዘገባችን እናልፋለን። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የ2018 የ9 ወራት የበጀት አፈጻጸምና የ2019 በጀት ፍላጎትን ገምግሟል። ቋሚ ኮሚቴው የዲሞክራሲ ተቋማት የ2019 የበጀት ፍላጎት እቅድ ላይ ሰፋ ያለ ውይይት ያደረገ ሲሆን የተቋማቱን የ2018 በጀትና የተደረገን ጭማሪ በዝርዝር ተመልክቷል።
ይህንን ጉዳይ ስትከታተል የቆየችው ሪፖርተራችን መቅደስ እንዳለ በቀጥታ መስመራችን ላይ ለተጨማሪ መረጃ ትገኛለች። መቅደስ እንዴት ቆይተሻል? በ2018 በጀት አፈጻጸምና በ2019 የበጀት ፍላጎት ግምገማ ላይ ምን ሀሳቦች ተነሱ የሚለውን ሀሳብ አካፊ ነው። አመሰግናለሁ ማህሌት። እንዴት ውላችኋል ተመልካቾች? የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የ2018 የ9 ወራት በጀት አፈጻጸምና የ2019 በጀት ፍላጎትን በዛሬው ዕለት ገምግሟል። ከነዚህ ከተገመገሙት ተቋማት መካከል የፌዴራል ጠቅላይ ፍርድ ቤት፣ የፌዴራል ከፍተኛ ፍርድ ቤት፣ የፌዴራል የመጀመሪያ ፍርድ ቤትና የፌዴራል ሸሪያ ፍርድ ቤት እንዲሁም የዳኞች አስተዳደር ይገኙበታል። እንግዲህ ቋሚ ኮሚቴው በቀረቡ የተቋማት የ2019 የበጀት ፍላጎት ላይ ጥያቄ አንስቶ ነበር። ማለትም ከፍተኛ በጀት ባቀረቡ ተቋማት ላይ ማለት ነው። እንግዲህ የገንዘብ ሚኒስቴር ለ2019 በጀት ዓመት ያስቀመጠውን ካስቀመጠው የገንዘብ ጣራ ጋር ሲወዳደር ከፍ በማለቱ ነው ማለት ነው። እንግዲህ ተቋማቱም ቋሚ ኮሚቴው ላነሳው ጥያቄ ምላሽ ሰጥተው ነበር። በተለይ ከዋጋ ግሽበት፣ ከነዳጅ ዋጋ ጭማሪ ጋር በተያያዘ ከሰራተኞች ቅጥር ጋር በተያያዘ በጀቱ ከፍ ማለቱን ተቋማቱ ተናግረዋል። እንግዲህ ከዚህ ባለፈም ከዋና በጀት በተጨማሪ ለእቃ ግዢ፣ ለህንፃ ግንባታና ለመሳሰሉ ወጪዎች ከመደበኛ በጀት በተጨማሪ ተጨማሪ በጀት የጠየቁ ተቋማት ነበሩ። እንግዲህ ቋሚ ኮሚቴውም በዚህ እነዚህ እንደ ተጨማሪ የተጠየቁ የተቋማት ወጪዎች ላይ እነዚህ ተጨማሪ ወጪዎች ወደ መደበኛ በጀት መካተት እንዳለባቸው በመደበኛ በጀት ላይ ሊካተቱ እንደሚገባ ቋሚ ኮሚቴው አንስቶ ነበር። እንግዲህ ተቋማቱ ለሚቀጥለው የ2019 በጀት ያቀረቡት የበጀት ፍላጎት በዋናነት በሶስት ጉዳዮች ላይ እንደሚያተኩር ለእንደራሴዎቹ ተናግረዋል። እንግዲህ የመጀመሪያው እንደ ሀገር የተጀመሩ የሪፎርም ስራዎችን ለማጠናቀቅ የዲጂታል አጠቃቀምን ለማስፋት በአጠቃላይ በተለይ ለህዝብ ምቹ የሆነና ቀልጣፋ የሆነ አገልግሎት ለመስጠት ይረዳቸዋል ማለት ነው። በሌላ በኩልም በሀገር አቀፍ ደረጃ የሚከናወኑ የዲሞክራሲ ስርዓት ግንባታ ሂደቶችንም በገንዘብ ለመደገፍ ተቋማቱ እቅድ እንዳላቸው በዚሁ መድረክ ላይ ተናግረው ነበር። ቋሚ ኮሚቴውም እንግዲህ የተቋማቱን እቅድ ካደመጠ በኋላ በአጠቃላይ በጀት ሲጠየቅ ካለፈው አፈጻጸምና ከተጨባጭ ውጤት ጋር የተገናኘ መሆን እንዳለበት አንስቶ ነበር። እንግዲህ መንግስት የተከተለውን የፊስካል ፖሊሲ መሰረት በማድረግም ወጪ ቆጣቢ በሆነ መንገድ ገንዘብ ወጪ መደረግ እንዳለበት፣ ስራዎች መሰራት እንዳለባቸው አንስቷል። እንግዲህ ተቋማቱ ለህዝብ እንደራሴዎች ምክር ቤት ተጠሪ እንደመሆናቸውም በየደረጃው ግልጽነትና ተጠያቂነት የሰፈነበት አሰራር ሊኖራቸው እንደሚገባም እንግዲህ ቋሚ ኮሚቴው ለተቋማቱ ተናግሯል ማለት ነው። ለአሁን ያለኝ መረጃ ይሄ ነው። እናመሰግናለን መቅደስ። መልካም ቀን። የኢትዮጵያን ቁልፍ መሰረተ ልማቶች ከሳይበር ጥቃት ለመከላከል እየተዘጋጀ ባለው ረቂቅ አዋጅ ላይ የባለድርሻ አካላት የምክክር መድረክ ተካሄደ። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባካሄደው በዚህ መድረክ ረቂቅ አዋጁን ለማሻሻል የሚያስችሉ ግብዓቶች ከሚመለከታቸው ተቋማት ተሰብስበዋል። በዚሁ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን ህይወት አበበ ናት። በቀጥታ መስመራችን ላይ ትገኛለች። ህይወት እንዴት ቆይተሻል? ረቂቅ አዋጁ ላይ ከባለድርሻ አካላት የተነሱ ጥያቄዎች ምንድን ናቸው? ሀሳብሽን አጋሪ ነው። አመሰግናለሁ ማህሌት። እንግዲህ ቁልፍ መሰረተ ልማቶችን ከሳይበር ጥቃት ለመከላከል የሚያስችለውን ረቂቅ አዋጅ በተመለከተ ዛሬ ከሚና ካላቸው አካላት ጋር የውይይት መድረክ ተከናውኖ ነበር። እንደሚታወሰው ከቀናት በፊት እነዚህን እንግዲህ ቁልፍ መሰረተ ልማቶችን ከሳይበር ደህንነት እንዴት እንጠብቃቸው በሚለው ዙሪያ ላይ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአስረጂ መድረክ ተከናውኖ እንደነበረ ይታወሳል። ዛሬ ደግሞ እንግዲህ በተለይ ቀጥተኛ ተሳትፎ ካላቸው ባለድርሻ
አካላት ጋር ነው የውይይት መድረክ የተደረገው። እንግዲህ እነዚህ ባለድርሻ አካላት መካከል የባንኮች፣ የቴሌኮም ዘርፉ ላይ ያሉ አካላት እንዲሁም የጸጥታና ደህንነት አካላት እንዲሁም የስራ ኃላፊዎች ተገኝተው ነበርና በጉዳዩ ላይ ያላቸውን ሀሳብ እንዲሁም አስተያየቶች፣ ጥያቄዎችን አንስተው ነበረ። በዋናነት ካነሷቸው ሀሳቦች መካከል ረቂቅ አዋጁ እንዴት ይተገበራል የሚለው ነው። ከዛ ባለፈ ደግሞ ተቋማትን በተመለከተ የሚመለከታቸውን አካላት ኃላፊነታቸውን እንዲሁም ምን ይጠበቅባቸዋል የሚለው ነገር ተነስቷል። ከዛ ባለፈ ግን እንግዲህ በዋናነት የኢንሳ ነው ይህንን የሚመራውና ከኢንሳስ ምን ይጠበቃል የሚለው ነገር በግልጽ አልተቀመጠ የሚለው ተነስቷል። ሌላኛው እንግዲህ ዋነኛው መወያያ የነበረው ሀሳብ ፈንድን የተመለከተው ነው። እንግዲህ እነዚህ ቁልፍ መሰረተ ልማቶች ለሀገራችን ያላቸው ፋይዳ ከፍተኛ እንደሆነ ይታወቃል። ከእለት ተዕለት ኑሯችን ጋር ያላቸው ግንኙነት ሰፊ ነው። ከማህበራዊ እንዲሁም ከኢኮኖሚያዊ ጋር በተገናኘም ሰፊ አበርክቶ አላቸውና እነዚህ መሰረተ ልማቶች ላይ የሳይበር ጥቃት ቢደርስ የሚያደርሰው ኪሳራና የሚፈጥረው ቀውስ ከፍተኛ በመሆኑ ነው እንግዲህ ይህንን የህግ ማዕቀፍ ማዘጋጀት ያስፈለገው። ከዚህ በፊት እንግዲህ አብዛኛውን በተለይ በርካታ ተቋማት ከዲጂታል ጋር የተገናኘ ስራ ይሰሩ አልነበረም። ለዛ ነው እንግዲህ አሁን ይህ ዲጂታላይዜሽን ለሳይበር ጥቃት ተጋላጭ ስላደረጋቸው ነው ይህ የህግ ማዕቀፍ ያስፈለገው። በዓለማችን ላይ እንግዲህ በርካታ ሀገራት ቋሚ የሚሏቸውን መሰረተ ልማቶች ለመጠበቅ እንደዚህ አይነት የህግ ማዕቀፍ አሉ። እንግዲህ በዚህኛው ረቂቅ አዋጅ ላይ በተለይ ወደ 11 የሚሆኑ ዘርፎች ተለይተዋል በሀገራችን ውስጥ የሚገኙ። ከነዚህም መካከል እንግዲህ የኢንፎርሜሽንና ኮሚኒኬሽን የሆኑ መስሪያ ቤቶች እንዲሁም ተቋማት በዚህ ዘርፍ ላይ ያሉ ተካተዋል። የጸጥታና ደህንነት ተቋማት፣ ቴሌኮም ላይ የሚሰሩ እንዲሁ ወደ 11 የሚሆኑ ዘርፎች ተለይተዋል። ግን ተቋማቶቹ የትኞቹ ናቸው የሚለው በጊዜ ሂደት ነው የሚወሰነው። እንግዲህ ረቂቅ አዋጁ በርካታ ጉዳዮችን የያዘው ከዛ ባለፈ እንግዲህ የሳይበር ደህንነትን እውን ለማድረግ የሚያስችል ነው። ሌላው እንግዲህ ሉዓላዊነትን በተመለከተም የሀገራችን ደህንነት ማስጠበቅ የሚችል ረቂቅ አዋጅ እንደሆነ ተነስቷል። እንግዲህ ባለድርሻ አካላቱ በተለይ ካነሷቸው ሀሳቦች መካከል ይህ ረቂቅ አዋጅ ቀድሞ መዘጋጀት የነበረበት የዘገየ ሀሳብ ቢሆንም ግን አሁን በአስቸኳይ ወደ ትግበራ እንዲገባ ሀሳባቸውን አንስተዋል። የቋሚ ኮሚቴው አባላትም በጉዳዩ ላይ ያላቸውን እንዲሁም ደግሞ በተለይ ደግሞ እነዚህ ባለድርሻ አካላት የሰጡት ሀሳብ ወደ ረቂቅ አዋጁ እንዲካተትና በሚቀጥሉት ሌሎች መድረኮች ደግሞ ሰፊ ውይይት ተደርጎ ይህ ረቂቅ አዋጅ ወደ ስራ እንዲገባ የራሱን አበርክቶ እንደሚያደርግ ነው እንግዲህ ቋሚ ኮሚቴው በመድረኩ ማጠቃለያ ላይ በተነሳው ሀሳብ የሰጠው። መልካም፣ እናመሰግናለን ህይወት። ጥሩ ቀን ይሆነልሽ። ዘገባዎቻችን ይቀጥላሉ። ተመልካቾች፣ የመገናኛ ብዙኃን ባለሙያዎችና ድርጅቶች ከጥላቻ ንግግርና ከሀሰተኛ መረጃዎች የጸዱ ዘገባዎችን በማቅረብ ለሀገር ሰላምና ግንባታ የበኩላቸውን እንዲወጡ የኢትዮጵያ መገናኛ ብዙኃን ምክር ቤት አሳሰበ። የዓለም የፕሬስ ነጻነት ቀን መጪውን ጊዜ ለሰላም መቅረጽ በዲጂታል ዓለም የፕሬስ ነጻነትን መጠበቅ በሚል መሪ ሀሳብ እየተከበረ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን ብሩክታይት አስራት ናት። በቀጥታ መስመራችን ላይ ትገኛለች። ብሩክታይት፣ እንዴት ቆይተሻል? የመገናኛ ብዙኃን ባለሙያዎችና ተቋማት በስነ ምግባር ታንጸው ከመስራት ጋር በተገናኘ በመድረኩ የተነሳው ሀሳብ ምንድን ነው? በተለይ ደግሞ ለሀገር ገጽታ ግንባታ መገናኛ ብዙኃን ያላቸው ፋይዳስ እንዴት ተነሳ? ሀሳብሽን አካፊ ነው። አመሰግናለሁ ማህሌት። በዛሬው ዕለት የተዘጋጀው መድረክ እንግዲህ የዓለም አቀፍ የፕሬስ ነጻነትን በማስመልከት በኢትዮጵያ መገናኛ ብዙኃን ምክር ቤትና በዩኔስኮ በጋራ በመሆን የተዘጋጀ መድረክ ነው። በዚህ መድረክ ላይ ታዲያ የተለያዩ የመገናኛ ብዙኃን ባለሙያዎችን ጨምሮ የምክር ቤቱ ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ መድረክ ላይም ታዲያ የተለያዩ ሀሳቦች ሲንሸራሸሩ ነበር እስካሁን ባለው ሰዓት። በተለይም ደግሞ በተለያዩ መገናኛ ብዙኃን ላይ ያለው የሴቶች ተሳትፎ ምን ይመስላል፣ የሰብአዊ መብት ሁኔታቸው እንዴት ነው፣ እንዲሁም ደግሞ የተለያዩ ለሀገር ገጽታ ግንባታስ እነዚህ ተቋማትና ባለሙያዎችስ ምን አይነት ሚና ሊኖራቸው ይገባል በሚሉት ሀሳቦች ላይ ነበር ሲነሳ የነበረው። እንግዲህ በተለይም ደግሞ አሁን ሰዓት ላይ እንደምንመለከተው ዘመኑ የዲጂታል ነው። ከዲጂታል ጋር በተገናኘ በተለይም ደግሞ በማህበራዊ መገናኛ ብዙኃን ላይ የሚታዩ ሀሰተኛ የጥላቻ ንግግሮች መስፋፋታቸው ይታወቃል እና እነዚህ ባለሙያዎች ታዲያ እነዚህን መልእክቶች ወይም ደግሞ የተለያዩ ሀሳቦችን ባለማንሳት በሚሰሩባቸውም ተቋማት ታዲያ
የጥላቻና ሐሰተኛ የሆኑ መረጃዎችን ባለመስተላለፍ ከነዚህ ሁኔታዎች የጸዱ መረጃዎችን ለማህበረሰቡ በማስተላለፍ የሀገር ገጽታ ግንባታ ላይ እንዲሁም ደግሞ የሰላም ግንባታ ላይ የጋራ ትርክት ላይ ትኩረት እንዲያደርጉ ነው እንግዲህ ምክር ቤቱ በመድረኩ ላይ ያሳሰበው ማለት ነው። በተለይም ደግሞ እንደሚታወቀው እንግዲህ የፕሬስ ነጻነት የህገ መንግስታዊ መብት ብቻ ሳይሆን መተማመንና በውይይት ላይ መሰረት ያደረገ መሆኑ ይታወቃልና ከዚህ ጋርም በተገናኘ የተለያዩ የሚነሱ ሀሳቦችን በተለይም ደግሞ የጋራ ትርክት የሆኑ ሀሳቦች ላይ እንዲሁም ደግሞ የሀገር ገጽታ ግንባታና ሰላምን በሚያሰፍኑ ጉዳዮች ላይ ትኩረት በማድረግ ወደ ማህበረሰቡ ወርደው ሰዎች እርስ በርስ የሚወያዩበትን መድረክ መፍጠር እንዳለባቸው ነው እንግዲህ በመድረኩ የተነሳው ማለት ነው። ከዛ ባሻገር በዲጂታል ዓለም የሚታየውን የተዛባ መረጃም ክፍተት ትክክለኛነት መረጃነት በመተካት ሰዎች ትክክለኛ የሆነ መረጃን እንዲቀበሉ ማድረግ ላይ ትኩረት መደረግ እንዳለበት ነው የተነሳው ማለት ነው። በተለያዩ መገናኛ ብዙሃን ላይ የሴቶች ተሳትፎን በመጨመር በአመራርነት ደረጃ ላይ ያሉትን ቁጥሮች በማሳደግ ለሀገር ገጽታ ግንባታም የበኩላቸውን አስተዋጽኦም እንዲያበረክቱ ነው እንግዲህ የተነገረው ማለት ነው። ከዛ ባሻገር ጋዜጠኝነት እንግዲህ እንደሚታወቀው በስነ ምግባር የታነጸና ሙያውን ያከበረ እንዲሆን ሁሉም በጋራ እንዲሰሩ ከማድረግ አኳያ ሁሉም በትብብር እንዲሰሩ ትልልቅ መድረኮች መፈጠር እንዳለባቸው ነው የተነገረው ማለት ነው። ከዛ ባሻገር እንግዲህ የዓለም አቀፍ የሰብአዊ መብት ድንጋጌ ያለ አንቀጽ 19ን በማስታወስ በመድረኩ ላይ ምክር ቤቱ ምን አነሳ? መንግስታት ሀሳብን በነጻነት የመግለጽ መብትን እንዲያከብሩና ጋዜጠኞች የሚገጥሟቸውንም ችግሮች ሰብአዊ መብታቸውን በጠበቀ መልኩ ሁኔታዎች እንዲፈቱ ነው እንግዲህ የተጠየቀው ማለት ነው። ስለዚህ በቀጣይም ታዲያ የሚታዩ ሁኔታዎችን በመቅረፍ እንዲሁም ደግሞ ትክክለኛ መረጃዎችን ወደ ማህበረሰቡ በማድረስ የጋራ ትርክትን በመገንባት እርስ በርስ የሚተሳሰሩበት ሁኔታ በመፍጠርና የሀገርን ገጽታ ግንባታ በሚያሳድጉ መረጃዎች ላይ ትኩረት በማድረግ ጋዜጠኞች እንዲሁም ደግሞ የተለያዩ የመገናኛ ብዙሃን ተቋማትም ትኩረት አድርገው መስራት እንዳለባቸው ነው እንግዲህ በመድረኩ የተነሳው ማለት ነው። ማለት እናመሰግናለን ብሩክታይት ለመረጃው። መልካም ቀን ይሁንልሽ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን እናልፋለን። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤን ለመሳተፍ ኢትዮጵያ የገቡ የይዘት ምንጮች በአዲስ አበባ ለውጥ ተደምመዋል። ተጽዕኖ ፈጣሪዎቹ የሀገሪቱን ትክክለኛ ገጽታ ለዓለም በማስተዋወቅ ረገድ እንደ አምባሳደር እያገለገሉ ይገኛሉ። ቶማስ ኃይሉ በአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ በዛሬው ዕለት በአዲስ አበባ የተለያዩ ቦታዎች ላይ ጉብኝት እያደረጉ ይገኛሉ። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ ጉባኤን ለመሳተፍ የገቡ ናቸው። በነገራችን ላይ በርካታ ሚሊዮን ተከታዮች ያላቸው ናቸው። What do you think about Addis? It's interesting to see African country. በጣም ደስ ይላል። በጣም ንጹህ ናት። ጥሩ ስራ ነው የተሰራው። Ethiopia, capital city of Africa, Addis Ababa. የይዘት ፈጣሪዎቹ የመጀመሪያ ጉብኝታቸው በዚህ በአርቲፊሻል ኢንተለጀንስ ኢንስቲትዩት ነው የሚሆነው። Hello everyone, my name is Rango Tenge Tenge. እንዴት ናችሁ? ራንጎ ቴንጌ ቴንጌ እባላለሁ። እዚህ በመምጣቴ በጣም ደስተኛ ነኝ። ሁሉም ነገር እዚህ ደስ ይላል። አዲስ አበባን በጣም ወድጃታለሁ። I'm with the most funniest guy በዓለም እንዲሁም በአፍሪካ አስቂኝ ከሆነው ሰው ጋር ነኝ። አዲስ አበባ እንዴት አገኛት? Addis is my second home. Obviously, I've been here. This is my second time here. I came here. አዲስ አበባ ሁለተኛ ቤቴ ናት። አሁንም ስመጣ ሁለተኛ ጊዜ ነው። አዲስ አበባ ዱባይን ሆናለች። ለምን ዱባይን እንጎበኛለን? እንዳልኩት ሁሉም ንጹህ ነው። አፍሪካን እንደሚያስቧት ሜዳና ያልሰለጠነች አይደለችም። ኢትዮጵያኑ፣ አዲስ አበባኑ፣ አየሩ ራሱ ተስማሚ ነው። ከየት ነው የመጣው? ኢትዮጵያንስ እንዴት አገኛት? በጣም ጥሩ ሀገር ናት። ሁሉ ነገር ጥሩ ነው። እዚህ ምንም መጥፎ ነገር አይሰማህም። የጉለሌ የእንጀራ ማዕከል ውስጥ ነው። አሁን ደግሞ እነዚህ ተጽዕኖ ፈጣሪ ግለሰቦቹ ይኸው እየሞከሩ ነው፣ እያነፈሱ አሳይልኝ።
By the way, I know this guy. Yes. በነገራችን ላይ ይህን ሰው አውቀዋለሁ። ተጽዕኖ ፈጣሪ ነው። ደግሞም በዳንሱም ይታወቃል። ትደንሳለህ አይደል? Of course you have. አዎ እደንሳለሁ። ሰዎችን አቅፋለሁ፣ እረዳለሁ። ከማሊ ነው የመጣሁት። ጀርመን ነው የምኖረው። ዳቡ ደግሞ ስሜ ነው። አሁን 3ኛ ጊዜ ነው ስመጣ። አዳማና ቢሾፍቱን ማውቃለሁ። ኢትዮጵያ በጣም ምርጥ ሀገር ናት። ግን በአውሮፓ ቴሌቪዥኖች በመጥፎ ነው የተሳለችው። እዚህ ስመጣ ደነገጥኩኝ። ኢትዮጵያ በጣም ምርጥ ሀገር ናት። ቀጣይ ዓመት የሚመጣ ይመስለኛል። በጣም ደስተኛም ነኝ። እንጀራም ዳቦም እወዳለሁ። It's my first time to be here. The land of origin. እዚህ ስመጣ ለመጀመሪያ ጊዜ ነው። በምድረ ቀደምቷ ምድር በመገኘቴ ደስተኛ ነኝ። ዳንሱንም ወድጄዋለሁ። አዲስ አበባ አስደናቂ ናት። በእውነት ወድጃታለሁ። ኢትዮጵያ በአፍሪካ ምርጧ ሀገር ናት። መሰረተ ልማቱን፣ ቴክኖሎጂውን፣ ተፈጥሮውን በተለይም አረንጓዴነቱን ወድጄዋለሁ። እነዚህ ተጽዕኖ ፈጣሪዎች ወደ 60 የሚጠጉ ናቸው። 300 ሚሊዮን በላይ ደግሞ ተከታይ ያላቸው ናቸው። ከ30 የተለያዩ የአፍሪካ ሀገራትም የተውጣጡ ናቸው። ፒያሳ የሚገኘው የአድዋ ድል መታሰቢያን ይጎበኛሉ። ስለዚህ አብራችሁን ቆዩ ተመልካቾቻችን። ጉብኝቱ በጣም አሪፍ ነው። ከደቡብ ሱዳን ነው የመጣሁት። ብዙ ነገሮችን የማገኝበት ይሆናል። ንጹህ ሀገር አላችሁ። አፍሪካውያኖች አዲስ አበባ መጎብኘት አለባቸው። ሌላ ሀገር ለጉብኝት ከምትሄዱ እዚህ ነው ማለት እፈልጋለሁ። ትወዱታላችሁ። እንግዲህ ተመልካቾቻችን ለተሻለች አፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ይዘት አመንጮች የሚጫወቱት ሚና ትልቅ ከመሆኑ አኳያ ያዩትን ነገር ለዓለም ያስተላልፋሉ። ከጉባኤው ጎን ለጎን ማለት ነው። እንቀጥላለን ተመልካቾቻችን። ከዚህ ጉዳይ ጋር በተገናኘ የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ እየተካሄደ ነው። ፐልስ ኦፍ አፍሪካ ከኤጂኤ ቴክ ኢንተርፕራይዝ ጋር በጋራ ያዘጋጁት ጉባኤው ተጽዕኖ ለተሻለች አፍሪካ በሚል መሪ ሀሳብ ነው በአዲስ አበባ እየተካሄደ የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ ነው በቀጥታ መስመራችን ላይ ይገኛል። ሞላ እንዴት ቆይተሃል? የዚህ ጉባኤ ዓላማ ምንድን ነው? አጠቃላይ የጉባኤው ድባብስ ምን ይመስላል? መረጃህን አካፍለን። መልካም ማህሌት፣ ትላንትናና ዛሬ ለሁለት ቀን በአዲስ አበባ የአድዋ ድል መታሰቢያ እየተካሄደ የሚገኘው በአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የመጀመሪያው ጉባኤ ነው። ይህ ጉባኤ በአፍሪካ ከተለያዩ 30 ሀገራት የተውጣጡ ከ60 በላይ ተጽዕኖ ፈጣሪ የማህበራዊ ሚዲያ አንቂዎች እና ሶሻል ሚዲያ ተጽዕኖ ፈጣሪዎች የተገኙበት ነው። በትላንትናው ዕለት ቀደም ሲል ተመልካቾችም እንደተከታተሉት በአዲስ አበባ የተለያዩ ተቋማትን በመጎብኘት ነበረ ጉባኤ የተጀመረው። በዛሬው ዕለት ደግሞ በዚህ በአድዋ ድል መታሰቢያ የተለያዩ የፓናል ውይይቶች እየተካሄደ ይገኛል። ጉባኤው በዋናነት ዓላማው በአፍሪካ ያለውን ትርክት መቀየር ነው። እንግዲህ እንደሚታወቀው አፍሪካ ጨለማው አህጉር፣ ተስፋ የሌለው አህጉር የሚል ነበር። ይህ ደግሞ ትክክል አለመሆኑን በአፍሪካ የማህበራዊ ሚዲያ አንቂዎች በተለይም ደግሞ አሁን በመቶ ሚሊዮኖች ተጽዕኖ መፍጠርና ተደራሽ እየሆኑ የመጡ የአፍሪካ የማህበራዊ ሚዲያ አንቂዎችና ተጽዕኖ ፈጣሪዎች ከቅርብ ጊዜ ወዲህ በአፍሪካ ያለውን ተስፋና ልማት እያንጸባረቁ ይገኛል። ይህም ደግሞ አፍሪካን በመወከል አንድ ግለሰብ ምን ያክል ተጽዕኖ መፍጠር እንደሚችል ያሳየ ነው። እንግዲህ ታዋቂው ወዲ ማያን የመሰሉ እነ ዊሊያምስ አይነትና ሌሎችም በዚህ ጉባኤ ላይ ተገኝተዋል። የፐልስ ኦፍ አፍሪካ ከኤጂኤ ቴክ ኢንተርፕራይዝ ጋር ያዘጋጀው ነው። የፐልስ ኦፍ አፍሪካ ዋና ስራ አስፈጻሚ አቶ ሰይፈ ደርቤ በዋናነት በአፍሪካ ያለውን ትርክት የመቀየር እንዲሁም በትስስር አፍሪካ ልማትን የአፍሪካ 2063 አጀንዳ 2063ን ከማሳካት አኳያ የአፍሪካን የልማት ጎዳና ለማፋጠን ዓላማ ያደረገ ጉባኤ እንደሆነ ተናግረዋል። በዚህ ረገድ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የራሳቸውን ድርሻ መወጣት እንዳለባቸውና ተቀናጅተው መስራት እንዳለባቸው ገልጸዋል። የዚህ ጉባኤ ተባባሪ አዘጋጅ የሆነው ገመዳ ኦላናም ይህ
በተለይም በአፍሪካ ተጽዕኖ ፈጣሪ የሆኑ የማህበራዊ ሚዲያ አንቂዎች በጋራ ተገናኝተው አንዱ ከአንዱ ጋር በትብብር አህጉሩን ወክለው የሚሰሩበት እንደመሆኑ በአህጉሩ ያለውን ምቹ ሁኔታዎች የተሳሳተ ትርክት ከመቀየር አኳያ በቅንጅት ለመስራት ዓላማ ያደረገ ጉባኤ እንደሆነ ተናግሯል። ከዚህ በተጨማሪም ዘንድሮ የመጀመሪያው ጉባኤ በሚቀጥለው ዓመት ግን በሽልማት ተጨምሮ ወደ ሽልማት አድጎ እንደሚካሄድ ተናግሯል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በሽልማት ተጠናክሮ እንደሚመጣ ተናግሯል። በዚህ በአድዋ ድል መታሰቢያ የተገኙ ከ30 በላይ የአፍሪካ ሀገራት የተውጣጡ እንዲሁም በኢትዮጵያ ተጽዕኖ ፈጣሪ የማህበራዊ ሚዲያ አንቂዎች በአዲስ አበባም ይሁን በዚህ በአድዋ ድል ያዩትን ነገር እየቀረጹ በተለይም በመላው ዓለም ለሚገኙ የሚሊዮን ተከታዮች እያደረሱ ይገኛል። ውይይቱ በተለይም በማህበራዊ ሚዲያ የአርቲፊሻል ኢንተለጀንስን በምን መልኩ መጠቀም ይቻላል በሚል ያተኮረ ነበር። አሁንም ለውይይቱ እየተካሄደ ይገኛል። ለአሁን ያለ መረጃ ይህን ይመስላል። እናመሰግናለን ሞላ ለመረጃው። መልካም ቀን ይሁንልህ። ሀገር በቀል እውቀትንና አቅምን በማቀናጀት የኢንዱስትሪውን ዘርፍ ለማነቃቃት የተጀመረው የኢትዮጵያ ታምርት ንቅናቄ ኢትዮጵያን ከጥገኝነት በማላቀቅ ከፍተኛ ስኬት እያስመዘገበ ይገኛል። ንቅናቄው የተዳከሙ ፋብሪካዎች ዳግም ወደ ስራ እንዲመለሱ ከማድረግ ባሻገር አዳዲስ ባለሀብቶች በዘርፉ እንዲሰማሩም አስችሏል። አሚር ጌቱ ያዘጋጀውን ዘገባ እንከታተል። ማምረት ሉዓላዊነትን ማረጋገጥ ነው የሚል ትልቅ መልእክትን አንግቦ ሚያዝያ 2014 ዓ.ም በይፋ የተበሰረው የኢትዮጵያ ታምርት ንቅናቄ ዛሬ ላይ የኢኮኖሚውን መዋቅር ከመሰረቱ እየለወጠ የሚገኝ ግዙፍ ብሔራዊ ንቅናቄ ሆኗል። ይህ ንቅናቄ ግቡ የኢንዱስትሪውን የኢኮኖሚ ድርሻ አሁን ካለበት 6.9 በመቶ ወደ 17.2 በመቶ ከፍ ማድረግ ነው። ባለፉት 4 ዓመታት ብቻ የተመዘገቡት ድሎች ደግሞ ኢትዮጵያ በአምራችነት ዘርፍ ተአምራዊ የሚባል ለውጥ እያመጣች መሆኑን በግልጽ ያሳያሉ። የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ የአምራች ኢንዱስትሪው ዓመታዊ እድገት ከነበረበት 4.7 በመቶ አሻቅቦ ወደ 10 በመቶ ከፍ ብሏል። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ይሄ ሊመጣ የቻለው የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኑፋክቸሪንግ ያሳየው እድገት ነው። ባለፉት 4 ዓመታት ኢትዮጵያ በሀገር ውስጥ ምርት 14.5 ቢሊዮን ዶላር የሚገመት የውጭ ምርትን መተካት ችላለች። ይህም ቀላል የማይባል የውጭ ምንዛሬን ከማዳኑም በላይ ራስን በራስ የመቻል ራዕይ በተግባር እየተተረጎመ መሆኑን ያረጋግጣል። ሌላው ትልቁ ስኬት ደግሞ በተለያዩ ምክንያቶች ተዘግተውና ዝገት ወርሷቸው የነበሩ 993 ኢንዱስትሪዎች ዳግም ህይወት ዘርተው ወደ ምርት መመለሳቸው ነው። ይህም በኢንዱስትሪ ውስጥ የነበረውን የተዳከመ የማምረት አቅም ከ47 በመቶ ወደ 67 በመቶ ከፍ እንዲል አድርጎታል። ግቡ አጠቃላይ የማምረት አቅምን ወደ 85 በመቶ ማሳደግ ሲሆን አሁን ያለው ጉዞ ለዚህ ትልቅ ስኬት መነሳሳትን ፈጥሯል። ንቅናቄው በፈጠረው ምቹ የፖሊሲና የአሰራር ሁኔታ 3680 አዳዲስ ባለሀብቶች ወደ ኢንዱስትሪው ዘርፍ በስፋት ተቀላቅለዋል። ይህ የባለሀብቶች ቁጥር መጨመር በኢኮኖሚው ላይ ያለውን እምነት የሚያሳይ ሲሆን በረጅም ጊዜ እቅዱም ከ5 ሚሊዮን በላይ ለሚሆኑ ዜጎች ቋሚ የሥራ ዕድል ለመፍጠር በትጋት እየሰራ ይገኛል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። ኢትዮጵያን ከአምራችነት ባለፈ የውጭ መሪ ገበያ ለማድረግ የታለሙ ስራዎችም ተጠናክረው ቀጥለዋል። የኢንዱስትሪውን የውጭ ንግድ ገቢ በ2022 ዓ.ም 9 ቢሊዮን ዶላር ለማድረስ ግብ ተቀምጦ እየተሰራ ይገኛል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የእነዚህ ሁሉ ድሎች ማሳያ ሆኗል። ይህ መድረክ የሀገር ውስጥ አምራቾች ከዓለም አቀፍ ገበያ ጋር የሚገናኙበትና የኢትዮጵያን የማምረት አቅም ለዓለም የሚያሳዩበት ትልቅ አውድ ሆኗል። የኢትዮጵያ ታምርት ንቅናቄ ኢትዮጵያን ከተረጅነት ወደ አምራችነት ከጥገኝነት ደግሞ ወደ ሙሉ ሉዓላዊነት እያሸጋገረ ያለ ብሔራዊ ድልድይ ነው። ይህ ንቅናቄ የኢንዱስትሪውን ዘርፍ ማነቃቃት ብቻ ሳይሆን የኢትዮጵያን የወደፊት የብልጽግና ጉዞ መሰረት እያጠናከረ ይገኛል። ሆኖም የተጀመረው ስኬት ቀጣይነት እንዲኖረውና የተቀመጡት ታላላቅ ግቦች ሙሉ በሙሉ እንዲሳኩ በትጋት በህብረትና በአንድነት መስራትን ይጠይቃል።
ከዚሁ ጋር በተገናኘ ላለፉት 5 ቀናት በድምቀት ሲካሄድ የቆየው 4ኛው የኢትዮጵያ ታምርት ኤክስፖ ዛሬ ከሰዓታት በኋላ ይጠናቀቃል። ኤክስፖ የመጨረሻው ቀን ላይ እንደመገኘቱ በርካታ ዜጎች እየጎበኙት ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን ገድሉ ነው። በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? የኤክስፖ የመጨረሻ ቀን ውሎ ምን ይመስላል? አምራቾችና ጎብኚዎች ያላቸው ስሜትስ ምን ይመስላል? በጣም አድርጌ ያመሰግናለሁ። እንግዲህ ዛሬ ማገባደጃው ላይ የሚገኘው የኢትዮጵያ ታምርት ንቅናቄ በተለይ የአምራች ዘርፉ ያለበትን ደረጃ በስፋት የሚያሳይ መሆኑን እንግዲህ እዚህ አካባቢ እንግዲህ መጥተው የተመለከቱ ጎብኚዎች መታዘባቸውን ተናግረዋል። ከዛ ባለፈ እንግዲህ ይህ ለኢትዮጵያ የመጀመሪያው እንጂ መጨረሻዋ እንዳልሆነ ጭምር ነው ካዩት ሀሳብ አንጻር ተነስተው የተናገሩት። ምክንያቱም ይሄ ማለት ኢትዮጵያ እስከዛሬ በተለይ በትላልቅ ማሽነሪዎች ላይ የነበራትን ጥገኝነት የሚያላቅ ከውጭ ገበያ የነበሩ ምርቶችን እንደዚህ አይነት የግብርና ምርቶችን በተለይ የግብርናውን ሴክተር የሚያዘምኑ ምርቶችን በሀገር ውስጥ ማምረት የተሻለበት ከዛም ባሻገር ደግሞ ከዚህ ከግብርናው ማሽነሪዎች ውጪ ደግሞ በጣም ሄቪ ሊባሉ ከባባድ ሊባሉ የሚችሉ የመሳሪያዎች ጭምር በኢትዮጵያ ውስጥ ተመርተው በደንብ በስፋት የተመለከትንበት እንደሆነ ጭምር ነው ያነሱት። እንግዲህ ዛሬ የመጨረሻው ቀን ነው። በጣም በርካታ ጎብኚዎች ናቸው እየጎበኙ የሚገኙት። ከዛ ባሻገር ግን በተለይ ይህ እስከ ዛሬ ላይ የተደረገው 4ኛው ኤክስፖ ከባለፈው ዓመት አንጻር የተለዩ ውጤቶች ወይ ደግሞ ከፍ ያሉ ምርቶች ጭምር የታዩበት ስለመሆኑ ተነስቷል። በሚቀጥለው ዓመት ደግሞ እነዚሁ አምራቾች አሁን ይዟቸው ከቀረቡ ማሽነሪዎች ደግሞ ወይም ደግሞ ምርቶች ደግሞ የኢንዱስትሪ ምርቶች የበለጠ አምርተው የተሻለ ፈጥረው በተለይ ፈጠራና ክህሎትን ሳይንስና ቴክኖሎጂን ጭምር አንድ ላይ አዋህደው በተለያዩ ምርቶች ለሚቀጥለው ዓመት ለመምጣት መነሳሳትን ጭምር የፈጠረባቸው እንደሆነ ጭምር ተናግረዋል። እንግዲህ እነዚህን ምርቶች በኢትዮጵያ ውስጥ ተመርተው ማየት በራሱ ትልቅ ነገር ነው። ለሚቀጥለው ዓመት ደግሞ ከዚህ የበለጠ እንደምናይ እናደርጋለን የሚል ሀሳብ ጭምር አንስተዋል። እንግዲህ ይህ በኢትዮጵያ ታምርት ንቅናቄ ባለፉት ዓመታት የተመዘገቡ ውጤቶች ማሳያ ነው። በሚቀጥሉት ዓመታት ደግሞ እንደዚሁ ከዚህ የበለጠ ምርት እንደሚታይ ጭምር ባለሙሉ ተስፋ መሆናቸውን አንስተዋል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። እንግዲህ ኢትዮጵያ ታምርት የ4ኛው ዙር በዚህ ያበቃል። ለከርሞ ደግሞ በሚቀጥለው ዓመት ደግሞ የተለዩ ነገሮች እንደምናይ ደግሞ ተስፋ እናደርጋለን። እናመሰግናለን ሳምሶን፣ መልካም ቀን። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ተመልካቾች አብራችሁን ስላላችሁ እናመሰግናለን። የሀገርን እድገት ለማረጋገጥና የሕዝቦችን ትስስር ለማጠናከር ትርክትን መገንባት አማራጭ የሌለው መንገድ ነው። ዜጎች የግል ፍላጎታቸውን ወደ ጎን በመተውና ለወሳኝ ሀገራዊ ጉዳዮች ቅድሚያ በመስጠት ለላቀ ውጤት በጋራ መስራት ይጠበቅባቸዋል። ኤጃይ እንጂፈታ የአንድ ሀገር ህዝቦች በጋራ ትርክት እሴቶችና የወደፊት ራዕይ ላይ ያላቸው የጋራ መግባባት ወይም የውል ትርክት ለሀገራዊ አንድነትና ለልማት ስኬት ዋነኛ መሰረት ነው። የውል ትርክት ልዩነቶችን ወደ ውበት በመለወጥ ረገድ ያለው ሚና ከፍተኛ ነው። ኢትዮጵያን ወከስ ቢየከኛ ኢትዮጵያ ከ80 በላይ ብሔር ብሔረሰቦች አሏት። እነዚህ ህዝቦች የራሳቸው ቋንቋና ባህል አላቸው። ስለዚህ ተማሪዎቹ ዩኒቨርሲቲ ሲመጡ ትንሿን ኢትዮጵያ ይመሰረታሉ። በዩኒቨርሲቲ መሆናቸው እርስ በርስ እንዲተዋወቁ፣ አመጋገባቸው፣ ባህላቸውን፣ ቋንቋቸውን እንዲያውቁ ያደርጋል። ቋንቋ ማወቅ ደግሞ ትልቁ መሳሪያ ነው። ነገ ማህበረሰቡ ጋር ለመኖር አያስቸግራቸውም። namni kamuu seenaa akka qabu ነው ወረበ ከነጆን የትኛውም ሰው ታሪክ አለው ባህል የለውም ማለት አንችልም። ስለዚህ ዋናው ነገር መቻቻል፣ አብሮ መኖር፣ መተሳሰብ፣ መዋደድና መረዳዳት አስፈላጊ ነገር ነው። ስለዚህ እርስ በራስ በመደጋገፍ የአገርን ኢኮኖሚ ማሳደግ እንችላለን።
የወል ትርክት ግንባታ ለህዝቦች አንድነትና ለሀገር እድገት ወሳኝ ሚናም አለው። ዜጎች ለጋራ ታሪኮች፣ ድሎች እና እውነታዎች ትኩረት መስጠት ይገባቸዋል። የኢትዮጵያ ዜጎች የአንድ ሀገር ዜጎች በመሆናቸው የኔ ከማለት ይልቅ የኛም ማለት ባህል ማድረግም ጠንካራ ሀገርን መገንባት ያስችላል። ለሚ ብየ ከናቲ ከንጀዱ ሁንዱምቱ ካንኮ ዲሴ ኬኛት ይወገረገሌ ሁሉም ዜጋ የኔ ማለት ትቶ የኛን ማለት ይልመድ። ያንዱን አጣጥለን ያንዱን ከፍ የምናደርግበት ምክንያት የለም። ምክንያቱም እንደዚህ ማድረጋችን ለሀገር እድገት ያለንን ሀብት እንድናጣ ያደርጋል፣ ኢኮኖሚያችን እንዳያድግ ያስተጓጉላል። ስለዚህ መናናቁ ቀርቶ በመከባበርና በመቻቻል አብረን መኖር እንችላለን። ህዝብ እኩል መብት ስላለው ፌዲን ጅራችሁ ቀበዋኑ እንደረቲ አማ ፌዲ ጋፈ ጀኑ ለሁሉም ነገር ፍላጎት ሊኖረን ይገባል። ፍላጎት ስንል ግዴታ የሆኑ ነገሮችን ማሰብ አለብን። እንደ ብሔር ብሔረሰብ እኛ ራሳችንን እንደ ትልቅ ሀገር ማየት አለብን። ስለዚህ ወጣቶቹ እርስ በርስ ቋንቋ፣ ባህላቸውን፣ አለባበሳቸውንም ማወቅ አለባቸው። ምክንያቱም እንደ ነገ ሀገር ተረካቢነታቸው ባህላቸውን ማስቀጠል ስላለባቸው። የዩኒቨርሲቲ ተማሪዎች ከተለያዩ የሀገሪቱ አካባቢዎች የመጡ የተለያዩ የኢትዮጵያ ቋንቋዎች የሚናገሩና የተለያዩ ባህል ያላቸው በመሆናቸው እነዚህን ባህሎች፣ ቋንቋዎች እና ታሪኮችን በመዋዋስ እና የጋራ በማድረግ ለውል ትርክት ግንባታ የበኩላቸውን ሚና እንደሚያበረክቱም ይጠበቃል። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። የዴሞክራሲያዊ ስርዓት ምሰሶ የሆነው ምርጫ የህዝብ ተሳትፎንና የዜጎችን የስልጣን ባለቤትነት የሚጠይቅ ሂደት ነው። ኢትዮጵያ ባለፉት 3 አስርት ዓመታት ያካሄደቻቸው 6 ጠቅላላ ምርጫዎች በሀገሪቱ የፖለቲካ ምህዳር ላይ የራሳቸውን አሻራ ጥለው አልፈዋል። ሰባተኛው ጠቅላላ ምርጫ ደግሞ እነዚህን ያለፉ ልምምዶች በማጠናከር የዴሞክራሲያዊ ባህል ግንባታን ወደ ላቀ ደረጃ ያሸጋግራል ተብሎ ይጠበቃል። ዛህራ መሐመድ። ምርጫ ዜጎች የወደፊት እጣ ፈንታቸውን የሚወስኑበት የመንግስት የስልጣን ምንጭ ህዝብ መሆኑ የሚረጋገጥበት አንዱ የዲሞክራሲ መድረክ ነው። ኢትዮጵያ ባለፉት ዓመታት ያካሄደቻቸው ምርጫዎች ምንም እንኳ የራሳቸው የሆኑ የሂደት ፈተናዎች የነበሩባቸው ቢሆንም በህብረተሰቡ ውስጥ የምርጫ ባህል እንዲዳብርና ዜጎች ድምጻቸውን የመስጠት ልምድ እንዲያገኙ በማድረግ ረገድ የነበራቸው ሚና ቀላል አይደለም። ኢትዮጵያ ካለፈችባቸው ተከታታይ የምርጫ ታሪኮች የምንረዳው ትልቁ ቁም ነገር ምርጫ የቁጥር ድምር ብቻ ሳይሆን ተቋማዊ ነጻነትና የፖለቲካ ምህዳርን ስፋት የሚለካ መሆኑን ነው። ካለፉት ሂደቶች በመማር የምርጫ አስፈጻሚ አካላት ገለልተኝነትን፣ የፓርቲዎች እኩል ተወዳዳሪነትና የዜጎች ያለ ስጋት የመምረጥ መብት መከበር ለዲሞክራሲው ውጤታማነት ወሳኝ መሆናቸው ታይቷል። 87 ጀምሮ የተደረጉትን እንመልከት ከተባለ 87፣ 92፣ 97፣ 2002፣ 2007፣ 2013 ብሎ አሁን ደግሞ ልናካሄድ ነው ማለት ነው 2018። ስለዚህ ልምዱ አለ፣ ምንም ጥያቄ የለውም። በማህበረሰቡ በኩል ያው ነገሮችን ገምግሞ ይጠቅማል የሚለውን ነገር ነው የሚያደርገውና ልምዱ አለ። ፖለቲካው ደግሞ እንግዲህ በሂደት እየዳበረ የሚሄድ ይመስለኛል። አሁን ደግሞ በሽግግር ወቅት ላይ የነበር ነው እንግዲህ ከ2010 በኋላ የነበረ ሁኔታ ብዙ ነገሮችን በአዲስ መልክ የመመልከት መከላከያውን የማዋቀር የፖለቲካ ስሪቱን በአዲስ መልኩ የማየትና የመሳሰሉ ነገሮች ስለነበሩ እነዛ ነገሮች የራሳቸው ሁኔታዎች አሏቸው። ዘንድሮ የሚካሄደው ሰባተኛው ጠቅላላ ምርጫ ደግሞ ሀገሪቱ የጀመረችውን የዲሞክራሲያዊ ባህል ግንባታ ወደ ተሻለ ምዕራፍ ያሸጋግራል ተብሎ ታላቅ ተስፋ ተጥሎበታል። ይህ ምርጫ ካለፉት ተሞክሮች በመነሳት ይበልጥ ግልጽነት የሰፈነበት፣ ቴክኖሎጂን በመጠቀም ስህተቶችን መቀነስና በፖለቲካ ኃይሎች መካከል የሚደረገው የሀሳብ ፍልሚያ በይበልጥ የታየበት ነው። በተለይም ቀጣዩ ምርጫ የፖለቲካ ምህዳሩን በማስፋት ሰላማዊ የስልጣን ሽግግርን እንደ ባህል በመገንባትና በዜጎችና በመንግስት መካከል ያለውን አመኔታ በማጠናከር ረገድ የጎላ ሚና ይኖረዋል። ይህም ኢትዮጵያን በጠንካራ ተቋማዊ መዋቅር የተገነባች ዲሞክራሲያዊት ሀገር ለማድረግ በሚደረገው ጉዞ ውስጥ እንደ ትልቅ ምዕራፍ የሚወሰድ ነው። ስድስተኛው ምርጫ የተሻለ የሚባለው ነው። ከአምስቱ ምርጫዎች በእርግጥ በብዙ ፈተና የታለፈ ነው። ተግዳሮቶች ነበሩበት፣ አስቻይ ሁኔታዎች ነበሩበት። እንግዲህ ከለውጡ በኋላ የነበረው ሂደት አለ። ስድስተኛው ምርጫ ሲከናወን ግን የተሻለ የዲሞክራሲ ልምምድ አድርገንበታል ተብሎ ይታሰባል። አሁን ደግሞ ሰባተኛው ከስድስተኛው የተሻለ በርካታ ህዝብ ካርድ ያወጣል እና ይሳተፋል ተብሎ ይታሰባል። እኔ በአጋጣሚ በስራ ጉዳይ
የተወሰኑ ክልሎች ላይ ነበርኩኝ። በጣም በርካታ ማህበረሰብ ተሳትፎ ካርድ ያወጣል። በብዙ መልኩ ወጣቶች ከሁሉ በላይ ደግሞ ለፖለቲካ ያላቸው አውድ በጣም ሰፍቷል። ብዙ ወጣቶች ካርድ እያወጡ አይተናል። ብዙ እናቶች፣ ብዙ ማህበረሰብ የምርጫ ክልሎች ላይ የምርጫ ጣቢያዎች የሚቀናጅበት መንገድ ጥሩ ሆኖ ነው። ስለዚህ ይሄ ማለት ዜጎቻችን ለዲሞክራሲ ያላቸው አስተሳሰብ መሪዎቻቸውን ለመምረጥ የሚያደርጉት ጥረት የተሻለ ነው ማለት ነው። የባለፈውን እንመልከት። ለምሳሌ እንደው ጥሩ ምሳሌ ነው ብዬ አስባለሁኝ። የ2013 ላይ የተደረገው ምርጫ በተመለከተ ህዝብ በመዲናችን አንደኛ ያወጣው ፓርቲ ማን ነው? እሱ ሁለተኛ ያወጣው ፓርቲ ማን ነው? በድምጽ ማለቴ ነውና በጣም ተቀራራቢ በሆነ ሁኔታ የሚገርም ድምጽ ሰጥቷል። ያ በጣም ትልቅ ነገር ነው። ምርጫ የዲሞክራሲ መዳረሻ ሳይሆን የሂደቱ አካል ነው። ኢትዮጵያ ያደረገቻቸው ተከታታይ ምርጫዎች ለዛሬው የፖለቲካ ንቃተ ህሊና መሰረት የጣሉ ሲሆን 7ኛው ጠቅላላ ምርጫ ደግሞ ይህንን ልምምድ በማጎልበት ሀገሪቱ ወደ ተሻለ የዲሞክራሲ ባህል ልምምድ እንደሚያሸጋግራትም ይጠበቃል። ዜጋዎች በሚሰጡት ድምጽ ተመስርቶ በህዝብ ዘንድ ቅቡልነት ያለው መንግስት ሲመሰረት ለሰላምና መረጋጋት የሚጫወተው ሚና ከፍተኛ ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአዴሃን ሊቀመንበር አቶ ተስፋሁን አለምነህ በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የዜጎች ድምጽ ወሳኝነት ያለው መሆኑን በመገንዘብ ዜጋዎች ካርዳቸውን በመጠቀም በድምጽ መስጫው ዕለት የነቃ ተሳትፎ ሊያደርጉ ይገባል ብለዋል። ሳሙኤል ወርቃየሁ ዲሞክራሲያዊ ምርጫ ማካሄድ በህዝብ ዘንድ ቅቡልነት ያለው የተረጋጋ መንግስታዊ ስልጣን እንዲኖር በማድረግ ሰላምን፣ መረጋጋትንና እድገትን ይዞ ይመጣል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአዲሃን ሊቀመንበር አቶ ተስፋሁን አለምነህ እንደሚያነሱትም በምርጫ ቅቡልነት ያለው መንግስት ሲመሰረት ለሀገረ መንግስት ግንባታ ያለው አስተዋጽኦ ከፍተኛ ነው። ዜጎች የሚፈልጉትን መንግስት ሲመሰርቱ የህዝብና የመንግስት ግንኙነት የተሳለጠ ይሆናል ወይም በሌላ አገላለጽ ቅቡልነት ያለው መንግስት ይኖራል። ቅቡልነት ያለው መንግስት ደግሞ ለሰላምና መረጋጋት ትልቅ አስተዋጽኦ ይኖረዋል። ስለዚህ ምርጫ እጅግ አስፈላጊ ነው። ለዛም ነው ሀገር እንደ ሀገር ትልቅ በጀት በጅታ ይህንን ምርጫ ለማካሄድ በዝግጅት ላይ ያለችው። እኛም እንደ ፖለቲካ ፓርቲ ያለንን ሀሳብ ወደ ጠረጴዛ የምናመጣበት ያለንን ፖሊሲ ለህዝብ አድርሰን ህዝብ የፈለገው እንዲሆን በአንድም ይሁን በሌላ መንገድ በፖለቲካል ቋንቋ ሉዓላዊ የስልጣን ባለቤት ህዝብ ነው ይባላል። ስለዚህ ሉዓላዊ የስልጣን ባለቤት ህዝብ ነው ስንል ሉዓላዊነቱን ሊያረጋግጥ የሚችለው ደግሞ በምርጫና በምርጫ ነው። ኢትዮጵያ ምንም እንኳን የቅርብ ጊዜ ዴሞክራሲያዊ ምርጫ ታሪክ ቢኖራትም በምርጫ ታሪኳ የዴሞክራሲ ልምምዷን እያሰፋች መጥታለች። በተለይ 7ኛው ጠቅላላ ምርጫን ጨምሮ ከለውጡ ወዲህ በተከናወኑ ምርጫዎች ለተፎካካሪ የፖለቲካ ፓርቲዎች ሰፊ ምህዳር ተፈጥሯል። በኢትዮጵያ ታሪክ ውስጥ አሁን ያለው ሁኔታ በቀላሉ የሚታይ አይደለም። አንዱ አንዱን አሸንፎ ጠቅሎ የመውሰድ እሳቤ ነው የነበረው። ምርጫ አንዱ የራሱ ሀሳብ ብቻ የበላይነት እንዲያገኝ ለማድረግ ወይም አሸናፊ ሆኖ ለመውጣት የጨዋታ ሜዳውን በኃይል የመቆጣጠር አዝማሚያ ነው የነበረው። ከለውጡ መንግስት በኋላ ግን በግልጽ እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ ለምሳሌ ያክል እንዳብነት የሚዲያዎችን በኢትዮጵያ ታሪክ ውስጥ ሚዲያ የተወሰነች እንዲሁ ዝም ብሎ ለይስሙላ በሚባል ደረጃ ነው የነበረ። አሁን ግን ሁሉም ፓርቲዎች መስፈርት አለው ባቀረቡት እጩ በአካል ጉዳተኛ በሴት ተሳትፎ እንዲህ ያሉ መስፈርቶች አሉ። እነኛን መስፈርቶች ተጠቅመው ግልጽ የሆነ የሚዲያ ድል ተደርጓል። ይህን ሳናደንቅ አናልፍም። በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በ7ኛው ጠቅላላ ምርጫ ለመሳተፍ አስፈላጊውን ዝግጅት ማድረጋቸውንም አቶ ተስፋሁን ገልጸዋል። ምርጫው ዴሞክራሲያዊ፣ ሰላማዊና ተአማኒነት የሰፈነበት ሆኖ እንዲከናወንም ፓርቲዎች ሚናቸውን እንደሚወጡም የጋራ ምክር ቤቱ የጋራ አቋም መኖሩን ተናግረዋል። ሀገር እንደ ሀገር ቅቡልነት ያለው መንግስት ተመስርቶ እንድትቀጥል ሁሉም ፓርቲ የጋራ ስምምነት አለን። ስለዚህ መንግስት ግን የሚመሰረተው በምርጫና በምርጫ ብቻ ነው። ከዚህ ውጭ ያሉ አማራጮች ፍጹም ተቀባይነት የላቸውም። በጋራ ምክር ቤቱ ምርጫ ያለ ዜጎች ተሳትፎ ውል ሊሆን አይችልም የሚሉት አቶ ተስፋሁን ለዚህም ዜጎች በምዝገባው ያደረጉት ተሳትፎ የሚበረታታና ለዲሞክራሲያዊ ልምምድ የሚደረገውን ሂደት የሚያጠናክር መሆኑንም ገልጸዋል። ዜጎች በመራጮች ምዝገባ ወቅት ያሳዩትን ተሳትፎ በድምጽ መስጫው ቀንም ሊደግሙት እንደሚገባም አጽንኦት ሰጥተዋል። በክልሉ የሚንቀሳቀሱ 19 ተፎካካሪ የፖለቲካ ፓርቲዎች በ7ኛው ጠቅላላ ምርጫ የሚሳተፉ ሲሆን በአሁኑ ወቅትም በተለያዩ መንገዶች የምርጫ ቅስቀሳዎችን ለማካሄድ እየሰሩ እንደሚገኙም ተመላክቷል።
በኢትዮጵያ የኢኮኖሚ መዋቅራዊ ሽግግርን እውን ለማድረግ የገጠር ሽግግር ድርሻው የላቀ ነው። የገጠር ሽግግርን ለማረጋገጥ ግብርናው በቂ የፋይናንስ አቅርቦት ያስፈልገዋል። ባየሙላት የኢትዮጵያ የግብርና ሀብት ተቆፍሮ እንዳልወጣ የተከማቸ ወርቅ ያልተነካ ሀብት ነው በሚል ይገልጹታል የዘርፉ ምሁራን። ለግብርና ልማት ተስማሚ የሆነ ውሃ፣ ለማፈር እንዲሁም ዓመቱ ሙሉ ለምርት ተስማሚ አየር ሁኔታ አላት ኢትዮጵያ። የሚታረሰው መሬት፣ የውሃ ሀብታችን፣ የአርሶ አደራችን አቅም አንድ ላይ ተዳምሮ የሀገራችን ሕዝብ 400 ሚሊዮን እስከሚደርስ ድረስ የመሸከም አቅም አለው። ዘመናዊ የአመራረት ስልትን በመጠቀም ምርትን መጨመር፣ ግብርናና ኢንዱስትሪ ተመጋጋቢ እንዲሆኑ የሚያስችሉ ፋብሪካዎች እንደየአካባቢው እምቅ አቅም ለመገንባት እድል ይፈጥራል። በዚህ መንገድ በገጠሩ አካባቢ ከግብርና ውጭ ያሉ እንደ ኢንዱስትሪ፣ አገልግሎት፣ ቱሪዝምና ሌሎች ዘርፎች ከግብርና የላቀ የስራ እድል መፍጠር ስለሚችሉ የገጠር ሽግግርን እውን በማድረግ አብዛኛውን የሀገራችን ሕዝብ ወደ ኢኮኖሚ ብልጽግና ይወስዳል። ኢትዮጵያ ወደ ገጠር ሽግግር ለመግባት በኩታ ገጠም እርሻ ምርታማነትን ለመጨመር እየተጋች ነው። አምራቹ ምርቱ ላይ እሴት እንዲጨምርና የሚገባውን ጥቅም እንዲያገኝ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ማሳያ የሚሆኑ የግብርና ኩባንያዎችን እያደራጀ ነው። ማምረት ብቻ ሳይሆን ከማምረት በተጨማሪ እሴት እየጨመሩ ወደ ንግድ ካልቀየሩት ስራቸውን ዘላቂነት ወይም ደግሞ የምንፈልገው አይነት ለውጥ ትራንስፎርሜሽን አይኖርም። ስለዚህ ይሄንን ለማድረግ የግብርና ቢዝነስ ኩባንያዎችን አድቫንስ አድርገው የሄዱትን የኩታ ገጠም አርሶ አደሮች በዚህ ዓመት 50ዎቹን ኩባንያዎች መስርተን በ7 ክልሎች ውስጥ ኢንፍራስትራክቸሮች እየተሰሩ ነው ያሉት። ኢትዮጵያ የምትፈልገውን የኢኮኖሚ መዋቅራዊ ሽግግር ለማጠናከር የገጠሩ ሽግግር አጋዥ ነው። የሚፈለገው የገጠር ሽግግር እንዲመጣ ግን በምርምር የዳበረ ምርታማነትና ዘርፉን በእውቀት የሚመራ ባለሙያ ማፍራት ያስፈልጋል። አንዳንድ የማስተር ፕሮግራሞች፣ የቢኤስሲ ፕሮግራሞች ጭምር ዲፓርትመንቶች በግብርና እየተዘጉ ያሉበት ሁኔታ እየሰማን ያለንበት ሁኔታ አለ። ምክንያቱም የሚገቡት ውስን ተማሪዎች ናቸው። ብዙ ዲፓርትመንት ነው ያለው። ዲፓርትመንቶች ተማሪ ሽሚያ ላይ ያሉበት ሁኔታ ነው እየሰማን ያለነው። ያ ማለት ምን ማለት ነው? ነገ ፕሮፌሰር በላይ ኤልሶን የሚተካ ከየት ይመጣል? ዶክተር ማንደፍሮን የሚተካ ከየት ይመጣል? ይሄንንስ ተቀብሎ የሚያራምድና ዓላማውን ለተቀመጠው በ15 በ10 በ20 ዓመት ከግብ የሚያደርስ ትውልድን እንዴት ነው የምናመጣው የሚለው ነገር ላይ እኔ ትንሽ ማየት ያለብን ይመስለኛል። የገጠር ሽግግርን ተግባራዊ ለማድረግ የፋይናንስ፣ ትምህርት እንዲሁም የምርምር ዘርፉ የድርሻቸውን መወጣት ይጠበቅባቸዋል። ለመንገድ፣ ለመስኖ መሰረተ ልማት፣ ለኢንዱስትሪና ለሌሎች መሰረተ ልማቶች ግንባታ ከፍተኛ ገንዘብ የሚጠይቅ በመሆኑ ግብርናውን በልዩ የሚደግፍ የፋይናንስ ስርዓት መዘርጋትም ይጠይቃል። አሁን ያሉት ኮመርሻል ባንኮች ገደብ ተጥሎባቸው ከሚያበድሩት ውስጥ 15% ሚኒመም ለግብርና እንዲያበድሩ 5% ነበረ። ከዛ ወደ 10% ሄደ። አሁን 15% ነው። አንዱ ሳይድ አሁን ያሉትን ኮመርሻል ባንኮች መጠቀም፣ በሁለተኛው አማራጭ የፋይናንስ ምንጭ መፍጠር ነው። ይሄ ናፊር የሚለው በግብርና ሚኒስቴርና በናሽናል ባንክ የተዘጋጀ ሮድ ማፕ ነው። ወደፊት ምን እንዲሆን የግብርና ባንክ መክፈት እንድንችል የሚያበቃል። ወደ ዘመናዊነት የተሸጋገረ የገጠር ግብርና ከተሞች በቂ ምግብና ኢንዱስትሪ ጥሬ ዕቃ እንዲያገኙ በማድረግ የሀገርን ጠቅላላ ኢኮኖሚ ያሳድጋል። ባለፉት ዓመታት የተተገበረው የሀገር አቀፍ የኢኮኖሚ ሪፎርም የግብርናውን ዘርፍን በመደገፍ የገጠር ሽግግር እውን እንዲሆን ምቹ ሁኔታ ፈጥሯል። ኢትዮጵያ በስንዴ ምርት ስኬታማ ለመሆኑ አንዱና ቀዳሚው ምክንያት የኩታ ገጠም የአስተራረስ ዘዴ ነው። መንግስት ለዘመናዊ የግብርና መሳሪያዎች አቅርቦት የሰጠው የተለየ ትኩረትም እንዲሁ የሚጠቀስ ምክንያት ነው። ተስፋዬ ጫኔ በዚህ ጉዳይ ላይ ያሰናዳው ዘገባ አለ። ኢትዮጵያ በግብርናው ክፍለ ኢኮኖሚ ዘርፍ ያላትን የተሻለ አቅም ወደ ውጤት በመመንዘር የተሻለ ስኬትን እያስመዘገበች ትገኛለች። በተለይ ደግሞ ይህ ግዙፍ አቅም ከዝናብ ጥገኝነት የተላቀቀ እንዲሆን ለማድረግም መንግስት በርካታ ስራዎችን በማከናወን ላይ ነው። በዚህም ለወትሮ ያላትን ሀብት በሚገባ ከመጠቀም ይልቅ ስንዴ ልመናና ተረጅነትን ሰርክ ባህል አድርጋ የነበረችው ኢትዮጵያ አሁን ላይ ከልመና አልፋ ያመረተችውን ወደ መላክ የተሻገረ አዲስ ታሪክን እውን አድርጋለች። ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስ ነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስ ነው። በድምሩ 8 ሚሊዮን ሄክታር በላይ
መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል። ኢትዮጵያ በስንዴ ምርት ላይ ያከናወነችው ስኬት ውጤታማነቷ አጠያያቂ አይደለም የሚሉት ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ ያደረጉ ባለሙያዎችና የስራ ኃላፊዎች ኢትዮጵያ ካላት ሰፊ አቅም አንጻር አሁንም ብዙ የምታሳካበት አቅም ላይ ትገኛለች። አሁን መድረስ የምንችለውን ፖቴንሻል አልደረስንም። እነዚህ አሁን የምናያቸው ዝርያዎችም ከሀገራችን የወጡ ናቸው። አሁንም በምርምር የተገኙ ውጤቶችን ከዚህ በላይ መሄድና ቴክኖሎጂዎችን ተጠቅመን ምርትና ምርታማነትን በጣም ከዚህ በላይ ደብል ማድረግ እንችላለን። ያን ደግሞ መሬት ላይ የታየ ጉዳይ ነውና በዚህ ረገድ የቴክኖሎጂ አጠቃቀማችን አሁንም መሻሻል ያለበት ቦታ ላይ አለ። 36 ኩንታል አይደለም ስንዴ መሆን ያለበት፣ ከዛ በላይ እስከ 60 እስከ 50 ማግኘት የሚችሉ አርሶ አደሮች ራሳቸው እንዳሉ እናውቃለን። ይሄ የሚፈልገው ቴክኖሎጂን ነው። ይሄ የሚፈልገው ኤክስቴንሽን ነው። ይሄ የሚፈልገው መካናይዜሽንን ነው። ኢትዮጵያ በስንዴ ምርት ጉዞ ስኬታማ ለመሆኑ አንዱና ቀዳሚው ምክንያት ኩታ ገጠም የአስተራረስ ዘዴ ሲሆን በተለይም መንግስት ለዘመናዊ የግብርና መሳሪያዎች አቅርቦት የሰጠው የተለየ ትኩረት በቀዳሚነት ይጠቀሳል። አሁን ላይ እንደ ሀገር በስንዴ ምርት ላይ የተገኘው ስኬት ቀጣይነት እንዲኖረውና ሀገር ሙሉ ለሙሉ ከልመናና ከተረጅነት እንድትላቀቅ የአመለካከት ለውጥን ማድረግ ይገባል። ክላስተር ያለ ኮመርሻል ያለ ሜካናይዜሽን አይሆንም። ያለ ቴክኖሎጂ፣ ያለ ምርጥ ዘር፣ ያለ ግብአት አይሆንም። ስለዚህ እዚህ ላይ የሚሰሩ ባንኮች፣ የፋይናንስ ተቋማት ለአርሶ አደሩ ፋይናንስ ብድር ማቅረብ መቻል አለባቸው። የፖሊሲ ባንኮች የሚባሉት ናቸው እስካሁንም በተወሰነ መንገድም ቢሆን የግብርናውን ሴክተር በፋይናንስ ድጋፍ እያደረጉ ያሉት። ስለዚህ የግል የንግድ ባንኮች ወደዚህ መምጣት አለባቸው። አሁን ከብሔራዊ ባንክ ጋር ሆኖ እየወጣ ያለ የገጠር ፋይናንስ ተደራሽነት ስራ አለ። እሱ ይህንን ችግር ይቀርፈዋል ብዬ አስባለሁ። ግን ደግሞ የግል ባንኮቹም ለአርሶ አደር ማበደር፣ የአርሶ አደርን ስራ ኢንሹራንስ የመግባት ጉዳዮች ላይ በራቸውን ክፍት ማድረግ መቻል አለባቸውና እሱ ሌላኛው መቀረፍ ያለበት ነው። በሌላ በኩል ደግሞ ዓለም እያጋጠማት ያለውን የኃይል እጥረት ከግምት በማስገባት በፀሐይ ኃይል የሚሰሩ የውሃ መሳቢያ ፓምፖች ለአርሶ አደሩ ተደራሽ በመሆን ላይ ናቸው። በቀጣይ ምርትና ምርታማነት በተሻለ መልኩ ስኬታማ እንዲሆንም የግብርና ግብአት አቅርቦትና ሌሎችም ስራዎች ተጠናክረው ቀጥለዋል። የውጭ ዜና። በሆርሙዝ ወሽመጥ የተቀሰቀሰው የአሜሪካና የኢራን ወታደራዊ ግጭት ለአንድ ወር የዘለቀው የተኩስ አቁም ስምምነት አደጋ ላይ መጣሉ እየተነገረ ነው። አሜሪካ ደመሰስናቸው ያለችበት መግለጫና የኢራን አጸፋዊ እርምጃ በቀጠናው አዲስ ስጋትን ፈጥሯል። ይመራደም በሆርሙዝ የባህር ወሽመጥ በአሜሪካና በኢራን ኃይሎች መካከል በተቀሰቀሰ ግጭት እንዲሁም በተባበሩት አረብ ኤሚሬትስ ላይ በተፈጸመ አዲስ ጥቃት ለአንድ ወር የዘለቀው የተኩስ አቁም ስምምነት አደጋ ላይ ወድቋል። ይህ ክስተት ለቀውሱ ዲፕሎማሲያዊ መፍትሄ ይገኛል የሚለውን ተስፋ አዳክሞታል። ውጥረቱ ያገረሸው ዋሽንግተን በአሜሪካና በእስራኤል የጋራ አየር ጥቃት ለተጀመረው ጦርነት ማብቂያ ይሆን ዘንድ ላቀረበችው የሰላም ጥያቄ ከቴህራን ምላሽ እየጠበቀች ባለችበት ወቅት ነው። ፕሬዚደንት ዶናልድ ትራምፕ ትናንት ሐሙስ ዕለት እንደተናገሩት በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ ፍሰት ውስጥ ሲሶ የሚተላለፍበትን የሆርሙዝ ወሽመጥ ሲያቋርጡ በነበሩ 3 የአሜሪካ የባህር ኃይል አጥፊ መርከቦች ላይ ጥቃት ተፈጽሟል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ 3 የአሜሪካ አጥፊ መርከቦች የተኩስ እሳት እየዘነበባቸው የሆርሙዝ ወሽመጥን በስኬት አልፈዋል። በመርከቦቹ ላይ የደረሰ ጉዳት የለም፣ በኢራን አጥቂዎች ላይ ግን ከፍተኛ ጥፋት ደርሷል ብለዋል። ቆይተውም ለጋዜጠኞች በሰጡት መግለጫ
መግለጫ የተኩስ አቁም ስምምነቱ አሁን ጸንቶ እንደሚገኝ በመጠቆም ግጭቱን ለማቃለል ሞክረዋል። ዛሬ ሊቀልዱብን ሞክረው ነበር፣ እኛ ግን ደመሰስናቸው ሲሉም ተናግረዋል። በሌላ በኩል የኢራን ከፍተኛ ወታደራዊ አዛዥ አሜሪካ የአንድ ነዳጅ ጫኝ መርከብንና ሌላ መርከብን ኢላማ በማድረግ እንዲሁም በቄሸም ደሴትና በአቅራቢያው በሚገኙ የባህር ዳርቻዎች በሚኖሩ ሲቪሎች ላይ የአየር ጥቃት በመፈጸም የተኩስ አቁሙን ጥሳለች ሲል ከሷል። የኢራን ጦር ለዚህ ምላሽ ይሆን ዘንድ ከወሽመጡ በስተ ምስራቅና ከቻባህር ወደብ በስተደቡብ በሚገኙ የአሜሪካ ወታደራዊ መርከቦች ላይ ጥቃት መሰንዘሩን አስታውቋል። የኢራን ፕሬስ ቲቪ ለሰዓታት የዘለቀው የተኩስ ልውውጥ ካበቃ በኋላ በደሴቶቹና በባህር ዳርቻ ከተሞች ያለው ሁኔታ ወደ መደበኛ ሁኔታ መመለሱን ዘግቧል። በተቀሰቀሰው ግጭት ሳቢያ በዓለም አቀፍ ገበያ የነዳጅ ዋጋ የጨመረ ሲሆን የብሬት ድፍድፍ ነዳጅ ዋጋ የአንድ በርሜል $100 በላይ ሆኗል። በተቃራኒው በዚህ ሳምንት ለሰላም ካለው ተስፋ የተነሳ አገግሞ የነበረው የሼር ገበያ ወይም ስቶክ ማርኬት በድጋሚ ወርዷል። ጦርነቱ ከተጀመረበት ከየካቲት ወር መጨረሻ ጀምሮ በአሜሪካ የነዳጅ ዋጋ ከ40 በመቶ በላይ እየጨመረ ሲሆን በአማካይ 1 ጋሎን ነዳጅ $4 በላይ እየተሸጠ ይገኛል። ይህም ትራምፕ የውጭ ጦርነቶችን እንደሚያስቀሩና የነዳጅ ዋጋን እንደሚቀንሱ ለደጋፊዎቻቸው የገቡትን ቃል እየፈተነው ይገኛል። ምንም እንኳን ግጭቶቹ ቢኖሩም ፕሬዝደንት ትራምፕ ከቴሄራን ጋር እየተደረገ ያለው ድርድር አሁንም መቀጠሉን ገልጸዋል። አሜሪካ ባቀረበችው የሰላም ረቂቅ ላይ ኢራን የኒውክሌር መሳሪያ እንደማትታጠቅ መስማማቷን ትራምፕ ቢናገሩም ቴሄራን ግን እስካሁን በጉዳዩ ላይ የመጨረሻ ውሳኔ ላይ እንዳልደረሰች አስታውቃለች። በመጨረሻም የስፖርት ዜና በሳምንቱ መጨረሻ ቀናት በአውሮፓ ሊጎች ተጠባቂ ጨዋታዎች ሲደረጉ በስፔን ላሊጋ የኤል ክላሲኮ ፍልሚያ እሁድ በባርሴሎናና በሪያል ማድሪድ መካከል ይደረጋል። በእንግሊዝ ፕሪምየር ሊግ 36ኛ ሳምንት ቅዳሜ ዕለት ቸልሲና ሊቨርፑል የሚያደርጉት ጨዋታ ሲጠበቅ አርሰናል ከዌስትሃምና ማንቸስተር ሲቲ ከብሬንትፎርድ የሚያደርጓቸው መርሃ ግብሮችም በሳምንቱ ትኩረት ያገኙ ናቸው። መሰረት ተስፋዬ የስፔን ላሊጋ 35ኛ ሳምንት እሁድ ምሽት 4 ሰዓት 264ኛውን የኤል ክላሲኮ ደርቢ ፍልሚያ ያስተናግዳል። ይህኛው የኤል ክላሲኮ ፍልሚያ ሁለቱን የላሊጋ ሀያል ክለቦች እርስ በርስ የሚያገናኝ ጨዋታ ብቻ ሳይሆን የውድድር ዓመቱን የስፔን ላሊጋ ሻምፒዮን የሚለይ ወሳኝ የደርቢ ፍልሚያ ነው። እሁድ ምሽት በስፔን ላሊጋ ታሪክ ለመጀመሪያ ጊዜ በኤል ክላሲኮ ደርቢ የላሊጋው ሻምፒዮን የሚለይ ሲሆን ባርሴሎና በሜዳው ሪያል ማድሪድን በሚገጥምበት ጨዋታ ካሸነፈ አሊያም አቻ ከወጣ የ2025/26 የስፔን ላሊጋ ሻምፒዮን መሆኑን ያረጋግጣል። አሰልጣኝ ሃንስ ፍሊክ የካታሎኑ ክለብ ባርሴሎናን በላሊጋው ለተከታታይ ዓመት ሻምፒዮን ለማድረግ በተቃረቡበት ወቅት የባርሴሎናን የምንጊዜም ተቀናቃኝ የሚገጥሙበት ጨዋታ በአሰልጣኝነት ታሪካቸው ብዙ ትርጉም ያለው ጨዋታ ሆኗል። አሰልጣኝ ሃንስ ፍሊክ ዘንድሮ ባርሴሎናን እየመሩ ሻምፒዮን ከሆኑ የካታሎኑ ክለብ ከ2017/18 እና ከ2018/19 የውድድር ዓመት በኋላ ለመጀመሪያ ጊዜ በተከታታይ ዓመት የላሊጋውን ዋንጫ ያነሳል። በ2024 ካምፕኑ ከደረሱ በኋላ ባርሴሎናን በተለይ በስፔን ላሊጋ ውጤታማ ያደረጉት ጀርመናዊ አሰልጣኝ ሪያል ማድሪድን ከገጠሙባቸው 6 የኤል ክላሲኮ ፍልሚያዎች 5ቱን በማሸነፍ በደርቢ ጨዋታው የተሻለ የውጤት ክብረ ወሰን አላቸው። በውድድር ዓመቱ በላሊጋው የመጀመሪያ ዙር ቤርናቦ ላይ 2-1 የተሸነፈው ባርሴሎና ሁለት ትርጉም ያለውን የእሁድ ምሽቱን ፍልሚያ ለማሸነፍ ጠንካራ ተጋጣሚ እንደሚሆን ይጠበቃል። ብሉግራናዎቹ በውድድር ዓመቱ በአንድ ጨዋታ ብቻ የተሸነፉ ሲሆን በ88 ነጥብ በደረጃ ሰንጠረዡ አናት ላይ ተቀምጠው የኤል ክላሲኮ ደርቢ ጨዋታቸውን ያደርጋሉ። ሊጠናቀቅ የ3 ጨዋታዎች ዕድሜ ብቻ በቀረው በእንግሊዝ ፕሪምየር ሊግ ቅዳሜ ሊቨርፑል ከቼልሲ የሚያደርጉት የ36ኛ ሳምንት ተጠባቂ መርሃ ግብር ይከናወናል። ቀን 8 ሰዓት በምሳ ሰዓት ፍልሚያ በአንፊልድ በሚደረገው ጨዋታ ሊቨርፑል የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ይጫወታል። ባለፉት 6 ተከታታይ የፕሪምየር ሊግ ጨዋታዎች የተሸነፈው ቼልሲ የአውሮፓ መድረክ ተሳትፎን ይዞ ለማጠናቀቅ ለሚያደርገው ትግል ወሳኝ የሆነውን ጨዋታ በግዙፉ አንፊልድ ስታዲየም ያከናውናል። አሰልጣኝ ሊያም ሮሲኔርን አሰናብቶ በጊዜያዊ አሰልጣኝ ማርክ ፋርላን የሚመራው የምዕራብ ለንደኑ ክለብ ቼልሲ ከረዥም ሳምንታት በኋላ ወደ ድል ለመመለስ በሊቨርፑል ከሜዳ ውጪ ከባድ ፈተና ይጠብቀዋል። በፕሪሚየር ሊጉ ዋንጫውን ለማንሳት እየገሰገሰ የሚገኘው አርሰናል እሁድ አመሻሽ 12 ሰዓት ከ30 ከሜዳው ውጪ ላለመውረድ እየታገለ የሚገኘውን ዌስትሃምን የሚገጥምበት ወሳኝ ጨዋታ ይከናወናል። በሳምንቱ አጋማሽ ከ20
ከ20 ዓመታት በኋላ በአውሮፓ ቻምፒየንስ ሊግ ለፍጻሜ የደረሰው አርሰናል በፕሪሚየር ሊጉም አዲስ ታሪክ ለመጻፍ የሚቃረብበትን ውጤት ለማስመዝገብ ይጫወታል። ሁለቱ የለንደን ከተማ ክለቦች በመጀመሪያው ዙር የሊግ ጨዋታ ኤሚሬትስ ላይ ያደረጉት መርሃ ግብር በአርሰናል 2-0 አሸናፊነት መጠናቀቁ ይታወሳል። ለመጨረሻ ጊዜ በ2011 የውድድር ዓመት ከሊጉ ከወረዱ በኋላ ላለፉት 16 ዓመታት በፕሪሚየር ሊጉ ሲሳተፉ የቆዩት መዶሻዎቹ በሊጉ የመቆየት ህልውናቸው የሚረጋገጥበት ጨዋታ እንደመሆኑ ከባድ ተጋጣሚ እንደሚሆኑ ይጠበቃል። ከኤቨርተን ጋር ነጥብ ተጋርቶ በሊጉ ሻምፒዮን የመሆን እድሉ በአርሰናል ውጤት ማጣት ላይ እንዲወሰን ያደረገው ማንቸስተር ሲቲ ቅዳሜ ምሽት 1:30 ይጫወታል። አንድ ቀሪ ጨዋታ ያለው በ71 ነጥብ ሁለተኛ ደረጃ ላይ የሚገኘው የፔፕ ጋርዲዮላ ቡድን የዋንጫ ፉክክሩ እስከ መጨረሻው ሳምንት እንዲጓዝ ብሬንትፎርድን ማሸነፍ ይጠበቅበታል። ፉልሃም ከበርንማውዝ፣ ብራይተን ከወልቭስ፣ ክሪስታል ፓላስ ከኤቨርተን እና በርንሌ ከአስቶን ቪላ ሌሎች የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት ጨዋታዎች ናቸው። ተመልካቾች ከእኩለ ቀን 6 ሰዓት አንስቶ ስትከታተሉት የቆያችሁት ዜና ኢትዮጵያ በዚህ መልኩ ተጠናቋል። ከኛ ጋር ቆይታችሁን ስላደረጋችሁ እናመሰግናለን። መሀሌት ታደለ ከዳይሬክተራችን አስራት ንጉሴ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጃና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ አድርገናል። መልካም ቀን ይሁንላችሁ።